ጤና ይስጥልኝ እንደምቆያችሁ። ዛሬ ብሪፍ ማድረጋችሁ ሐሙስ በመቀለ ስለተፈጠረው ወይም ስለተካሄደው ወታደራዊ እርምጃና ከዛ በተጀርባ ስላሉ ጥልፍልፎች ነው። እንግዲህ አራት ነገሮች ላይ ለማጠናጥ ነው። አንድ የነበረው የኃይል አጠቃቀምና ስምሪት ከነበረው ከተለመደው ወይም ባለፈው የዛሬ አንድ ወር ተኩል ካየነው በባህሪው የተለየ መሆኑ ነው። ሁለተኛ ከዚህ ጀርባ የተለያዩ ኃይሎች መኖራቸውን፣ ይሄም እንቅስቃሴ ከህወሓት ማዕከላዊ ኮሚቴ፣ ከወዲ ወረደ፣ ከፕሬዚዳንቱ፣ ከደብረጽዮን ገብረ ሚካኤል ከህወሓት ሊቀመንበር ጋር የተያያዙ የተለያዩ ግቦች እንዳሉት ነው። ማለት ቋጠሮ ማግኘት ራሱ እንትን አይደለም፣ ቀላል ነገር አይሆንም። ስለዚህ ይህንን ባጭር ብሪፍ ማድረጋችሁ ቶሎ የሚያልቅ ድራማ መሆኑን ያጠራጥረኛል። እንግዲህ ዊዝን ኩ ወይም ኩ አፍተር ኩ ሲባል ሰምታችሁ ከሆነ በግልበጣ ውስጥ ግልበጣ የሚባል ሰምታችሁ ከሆነ እንግዲህ ይሄ በዛሬ ዓመት በደረገው ግልበጣ ውስጥ ሌላ ግልበጣ እንዳይመስላችሁ ምን ያለውት ዊዝን ዲስ ጌም ራሱ ነው 2-3 ጨዋታ ያለው። ስለዚህ ይህን ቶሎ እያልኩ ነው 3-4 ነጥቦች ላይ አተኩሬ የማቀርበው። ድካም ያልኳቸው ነገሮች ቶሎ አቀርብላችኋለሁ። መጀመሪያ ባለፉት ጥቂት ቀናት ምን ተፈጠረ? እንግዲህ ሁላችሁ እንደሰማችሁት ሐሙስ ዕለት የደሞዝ ጥያቄ ያላቸው አክቹዋሊ ደሞዝ ጥያቄ አይደለም ጥያቄ ያላቸው ታጣቂዎች ወደ ከተማ ገቡ። ፕሬዝዳንት ጽሕፈት ቤት አካባቢ ሄዱ። ስራ እንዲቋረጥ አደረጉ። ቴሌቪዥን ጣቢያዎች ስራ ተቋረጠ ለተወሰነ ሰዓት ያክል። ምንድነው ግን እዛ ጋር የሆነው ነገር? መጀመሪያ ጥያቄያቸው ራሱ ደሞዝ አይደለም፣ የባጀት የቀለብ ጥያቄ ነው። እንግዲህ ቀለባቸው አልተሰጣቸውም። እነዚህ ሰዎች እነዚህ የነሱ ያሉበት ዩኒት ማለት ነው። ቀለባቸው ሳይሰጣቸው ነው የቆዩ። ደሞዝ አጠቃላይ እንደማንም የሚጠይቁት ጥያቄ ነው። አንዱም ግራ አጋቢ አድርጎት የነበረው መጀመሪያ ላይ ያ ነው፣ ወይ ደግሞ ለተንኮል ግምት ሰዎች ይወስዳቸው። እስቲ ከዚህ ጀርባ ተንኮል አለ። ግን በዛ ተለመደው በደሞዝ ጥያቄ ሳይሆን የሚወጡት አሁን አዲስ አይነት ጥያቄ ነው። ቀለባቸው ማለት በየወሩ ወር በገባ እስከ 8 ድረስ የዛ እያንዳንዱ ዩኒት አህድ ቀለብ ይላክለታል፣ ባጀቱ ማለት ነው። እሱ ሳይላክላቸው ወሩ አልቋል። አንዳንዶች እንደውም የጥቅምትን ጭምር ነው ያሉኝ። ኦፍኮርስ ያንን ተስማምተውበታል የተለያዩ ምንጮችም። ግን የህዳር ብቻ እንኳን ቢሆን ቀላል አይደለም ትርጉሙ። እንዴት ነው አብቃቅተው የሚቆዩት? እንግዲህ እንደየ አካባቢያቸው ማኔጅ ያደርጉበት ሲስተም ይኖራቸዋል፣ መጠባበቂያ ይኖራቸዋል ብዬ እገምታለሁ። ዞሮ ግን ይሄ እንዴት ገፊ ምክንያት እንደሆነ ኦኬ። ይሄ ኃይል በዋዜማው ማታ ወደ ከተማ መግባት እንደጀመረ እንደተጓዘ ይታወቃል። ይሄ ሰምታችሁ ሊሆን ይችላል። በዋዜማው አልጠረውም ማታ ይሄ ይታወቃል ስላችሁ ውስጥ አዋቂ የሆኑ ኢንፎርሜሽን ያላቸው ነው ሰዎች አይደለም። ፌስቡክ ላይ ነው ወሬው የነበረው። በዋዜማው እየተጓዙ መቀለ ደረሱ። ኤርፖርት አካባቢ ደርሰው እዛ ነው ያረፉት፣ አደሩ። ከዛ ትጥቃቸውን ሳያስፈቷቸው ከነጥቃቸው ወደ ከተማ ሸኘኋቸው ማለት ነው። ጥሩ ይሄን ሰምታችሁ ሊሆን ይችላል። ከዚህ በፊት ደግሞ ያለው የሚገርም ነገር ልንገራችሁ። እነዚህ ልጆች የተነሱት ከኤርፖርቱ 10 ኪሎ ሜትር ርቀት አካባቢ ያለ አራጉረ የሚባል ቦታ ላይ ነው። ወደ አራጉረ መቼ መጡ ስትሉ የዛሬ 13 ቀን ወይ 12 ቀን ነው የሚሆነው። የዛሬ 12 ቀን አካባቢ ነው ወደዛ መንቀሳቀስ የጀመሩት። ከዛ በፊት ነበሩ ወደ ላይ ወደ ውቅሮ ነበሩ ገራልታ። አሁን ይሄ እንግዲህ አርሚ 31 ውስጥ ኮር 312 ናቸው። እነዚህ ማለት በአርሚ 31 ውስጥ ካሉ 3 ኮሮች አንዱ ውስጥ ኮር ውስጥ ያሉ ናቸው። ይሄ ኃይል እንዳለ ኮሩ ከዛ ድጉም ከሚባል ቦታ ከገራልታ አካባቢ ወደ መቀለ አካባቢ የዛሬ 12 ቀን ከመንቀሳቀስ የጀመረው። ኦቨርኦል እቅዱ አጠቃላይ የአርሚም ወደዛ ሙቭ እንደሚያደርግ እና እሱም በአፋር በኩል ሊመጣ የሚችል ያው ከሀራ መሬት ልጆች ሊመጣ የሚችል ነገር ለመከላከል በሚል ነው። ያን እንግዲህ ኦፊሻል ሪዝኑ ማለት ነው። አነስ ባለ መጠን አንድ ክፍለ ጦር እየሆኑ እየመጡ ያሉት። እንግዲህ ታይሚንጉን አስቡት እና ባጀቱ ሳይለቀቅለት ቅሬታ እንግዲህ ከፍ ያለ ነገር ሊከላከል የምታመጣው ኃይል የውጊያ ዝግጅቱ ቴምፖ አጠቃላይ ኮሚትመንቱ ንቃቱ ከፍ ያለ ነው እንጂ ቅሬታ ያለበትን አይደለም። ለዛም ዋና ከተማ አጠገብ ላይ እና ደግሞ ሀራ መሬትም ጋር አጠገብ ወይ በዛ ውስጥ ልጆች ውስጥ ቢጠፉ ወደዛ ቢሻገሩስ ማለት ቅሬታ ያለበትን ሳለም ለልዩ ስምሪት ምስልከው ኖርማሊ። እንግዲህ ይህን ከያዝን በኋላ ነው ወደ ሌላ ቦታ ወስደን ማለት ነው። ግን እዚህ ጋር አንድ የተሰማው ነገር ምንድን ነው? እንግዲህ በዚህ መካከል እነዚህ ነገሮች አሙላችሁ ሮብ ማታ ወደ ከተማ ተጠጉ። ከዛ ሐሙስ ከተማ ውስጥ ገቡ ነው። ሐሙስ እንግዲህ ከዛሽ ኮር 312 ካልኳችሁ ውስጥ
ሰላሊያ የምትባለው ክፍለ ጦርና ክፍለ ሰራዊትና ዋልታ የሚባለው ሜካናይዝድ ናቸው ወደ ከተማ የገቡት ጠዋት። ሰው ወደ ደጀን ወደ ፕሬዚዳንት ቢሮ አካባቢ ሄዱ። እዛ ፍስሐ ማንጁስ የጸጥታ ቢሮ ኃላፊና አማኑኤል አሰፋ ምክትል ፕሬዚዳንቱ አናገሯቸው። ያ እንግዲህ ተረጋጉባቸው መሰለኝ። ብቻ በዛ መካከል እያለ ተረጋጉ ማለት እስቲ ወደ ወረደን ላግኝ ብለው ከዛ አለቀቁም። ፕሬዚዳንት ጽሕፈት ሰው እንዳይገባም አድርጉ። በዚህ መካከል ላይ ያሉ ሰዓት አካባቢ ሌላ ደግሞ ክፍለ ሰራዊት ገባ ከተማ ላይ። ይሄ ነው ሁሉንም ብርድ እንዲሉ ያደረገው። እኔ የምጠይቃቸው ሰዎች ኢንፎርሜሽን መጠየቅ ጀመሩ። ምን እየደረገ ነው? አሁን እዚህ ጋር ደግሞ ሌላ ረመጽ ነው ስሙ ማለት የሚባል ሌላ ከዛው ኮር ውስጥ ሆነ ያለ ክፍለ ሰራዊት ነው። ይሄኛው ገባ ከተማ። ይሄኛው ከገባ በኋላ ድምፅ ወያነ ሰራተኞችን አስወጡ። ድምፅ ወያነ ቴሌቪዥን ጣቢያ ወደ ሐውልቲ ሁሉ ቦምብ ወረወሩ። ሆነ ተብሎ ነው ወደ ግቢ ነው ተወረወረው እንጂ ወደ ህዝብ ምናምን አይደለም። ሰው ደንበኛ ኢምፓክት መፍጠር ተፈልጓል። አሁን እዚህ ጋር ሌላ ተደራቢ ያለው ሚሽን ያለው እንደገባ ራሱ ይሄ በጣም ክሊር ኤቪደንስ ነው። ከዛ በኋላ እነዛም ጠቃል ማለት ካይንድ ኦፍ እንግዲህ አሁን እንደዚህ ሲባልክ ይሄኛው ኃይል ይሄን አደረገና ማለት አይቻልም። እዚህ ውስጥ ከዛኛው ተንጠባጥቦ ወደዚህ ውስጥ ሊገባ ይችላል። ልክ ይሄ ሲሆን ደግሞ ምን አደረገ? አርሚ 22 እዛው ከተማ ውስጥ ያለውና ያለፈው ጊዜ ያስረበሸው ክፍል ማለት ነው ማለት ያለፈው ጊዜ ረብሻ ብለው መጥተው ፕሬዚዳንት ቢሮ ድረስ የገቡት የአርሚ 22 ደግሞ አባላቶቹን የፖሊስ ዩኒፎርም አስለብሶና ሲቪል አስለብሶ ከተማው አጥለቀለቀው። አሁን እዚህ ጋር እንግዲህ ማን ምን እያደረገ ነው የሚለው ከፍተኛ መናበብ ችግር ተፈጠረ ማስተዋል ትችላላችሁ። ምክንያቱም ኖርማሊ የመጀመሪያው ጠዋትም የመጣውን ኃይል ላከው ይሁን ማለት እንጠዋትና ከሰዓት እንግዲህ ኮምፕሊትሊ የተለያዩ ኃይሎች ናቸው እያልኩ አይደለም ያለሁት፣ ግን ያው ሃይጃክ ተደርጎ ሊሆን ይችላል ማለት ነው። ተደራቢ ሀሳብ ያለው እዛ ውስጥ ነበር ማለት ነው። ቶታል ኮንፊውዥን የፈጠረው ያኛው እነዚህ አብረው ሊያቅዱ የሚችሉ ናቸው፣ ግን ዞሮ ዞሮ ሌላ ኃይል እንዳለ ወይ ሊገባ እንደሚችል መፍራት ጀመሩ ይመስለኛል እንጂ ነጭ ለባ ማለት ሲጀመር የፖሊስ ዩኒፎርም ለብሰውም ከተመሰበተን አልነበረባቸውም። ያ ራሱ አይ ቲንክ ኢሌጋል ነው። ፖሊስ ራሱ የቻለ ተቋም ነው፣ በራሱ ዩኒፎርም መንቀሳቀስ ያለበት እስከሚገባኝ ድረስ። ሪጋርድለስ እንግዲህ ለዚህ ያው መነሻ ተብሎ የተቀመጠው ማክሰኞና ምንድን ነው ህዳር 19 አክሱም ጽዮን የደረገው አክሱም ጽዮን ላይ የሻዕቢያን የኤርትራ ሰራዊትን ጭፍጨፋ የሚዘክር ፕሮግራም መደረጉ ነው። ኦፍ ኮርስ ማለት ያ ሻዕቢያን ያናደዋል። እዛ ቀን ላይ ያንን የሚያደበዝዝ አይነት ፕሮግራም እንደዛ ፍላጎት እንደነበራቸው ሞክረዋል ይታወቃል። ግን እኔ ያ ትሪገር ነው ባይ ነኝ። ትሪገር ነው እንደ ምክንያትም ሆኗል እንጂ ኤኒዌይ ያ ዛጋ እንደዛ ሆነ። ስለዚህ ያን ፕሮግራም ያበላሸኸው ጭራሽ የኤርትራ ሰራዊት በተለየ አንደርላይን ተደርጎ ተተኩሮ የሚወገዝበት እንዲሁ ያረከው አንተነ ተብሎ ወዲ ወረድ ላይ መምቻ ሚሆን ስብሰባ አስደረገ። እዛው ቀጥሎ 22-23 ላይ የዛ ውጤት ነው። እዚህ ላይ ከተቃውሞ የለኝም፣ ግን ይሄ ትሪገር ነው ምክንያት ነው እንጂ ከዛው የባሰለ ነው። ለዚህ ነው ይሄ ኃይል ከየት ነው የመጣው የሚለውን ወደ ማጣላት ነው የሚሄድኩት። ኦኬ 12 ቀን በፊት ምን ነበረ እንግዲህ እዚህ ጋር አንዳንድ ነገሮች አሉ ዲቴሎች፣ ግን ያው ብዙ ሰዓት እንዳልወስድ ብዬ ነው መተው። ይሄ አርሚ ከዛ ወደዚህ ሲንቀሳቀስ ከአንድ ግንባር እንግዲህ አርሚዎች ላይ ደግሞ ግንባር የሚላል ከዚህ ብዙ ስማቸው ውስጥ ሰምታችሁ ይሆናል። አሁን ይሄ አርሚ የነበረበት መቀሌ አካባቢ ያለው ቦታ መዲድ ስር ነው፣ ጂያል መዲድ ስር። በፊት የነበረበት ጂያል ማአሾ በየነ ስር ነው። ኮማንድ ቼኑ እንደ ሽፍት እንደሚደረግ ያ ስፔሲፊክ እንትን ይዛ ውስጥ ሰርቼስ ለማድረግ ባላቆም ኦብቪየስሊ ኢን ትራንዚሽን ያለ አርሚ ግማሹ ወደዚህ ግማሹ ወደዚህ እየሆነና ያም ጋፕም የተፈለገ ይመስለኛል። ምክንያቱም እንደዚህ አይነት የተሳሰበ ጌም ስትገባ ሁሉም ተጠያቂነት መሸሽ ስለሚፈልግ እንጂ ይህንን ኦፕሬሽን ለመስራት ጠፍቶ ነው እንደዛ አካባቢ ሌላ ኃይል ማጣሁን ብላችሁ ሁሉ መጣላልስ ነው ጋር የሚያስፈልጋቸው። ግን ግለሰቦቹ ስታዩ ግን ለማአሾ በየነ የሰሜን ምስራቅ ግንባር ኃላፊው ለሱ የቅርብ ቀኝ እጁና ለሱ የሚታዘዘው ሰው የሚመራው ኃይል ነው ይህንን ነገር አሁን መቀሌ ውስጥ የፈጸመው። ኢን ኤ ዌይ እንግዲህ ያለፈው ጊዜ አርሚ 22 ነው ችግር የፈጠረው፣ ያው ወደ መዲድ ነው ይሄ ነገር የሚተኮረው። ስለዚህ ዲስ ታይም ደግሞ እናንተ አድርጉትን ይበቃኛል ተብሎ እንደሚሆን መገመት ይቻላል። ኤኒዌይ 12 ቀን በፊት ምን ተፈጠረ? ምንድነው ግን ወደዚህስ ይሄ ነገር እንዲዘጋጁ የሚያደርጋቸው ስትሉ የህወሓት ማዕከላዊ ኮሚቴ ጋር ይወስዳል። አሁን
ወደ ኦልሞስት ሶስተኛ ኢሹ የገባው ማለት ነው። የህወሓት ማዕከላዊ ኮሚቴ ላይ ምንድን ነው የነበረው? የህወሓት ማዕከላዊ ኮሚቴ እንግዲህ የወደኛው ጊዜ ነግራቸዋለሁ፣ ስንት ቁጥር ላይ እንደሆነ አላስታውስም። ተሰብስበው የዓለም ገብረ ዋህድን ሹመት ያጸደቁ ጊዜ የእነ ደብረጽዮን ወይም ደግሞ ስራ አስፈጻሚ ኮሚቴ ላይ ከፍ ያለ ጫና ነው ያረፈበት። ማዕከላዊ ኮሚቴ ውስጥ የስራ አስፈጻሚው እንትን ላይ ተጽዕኖ አድርጎ እንዲያውም መግለጫቸው ላይ ትንሽ ሪፎርም የሚል ማንኛውም ኃይል ጋር የምናደርገው ግንኙነት ፕሪቶሪያን ማዕከል ያደረገ ነው ነገር አይገባበት ነበረ። ኦኬ አሁን እዚህ ጋር ስብሰባ ሲያደርጉ ልክ በ3 ወራቸው ማለት ነው፣ ወይም 3 ወር ከ2 ሳምንት በዚህ መካከል ብዙ ጌም የሚቀይር ነገር አድርገዋል። ደብረጽዮን ህዝባዊ ኮንፈረንስ ያሉትን አድርገዋል። እንደዚህ ነገሮች ከዚህ በፊት አትችላቸዋለሁ። የወደ ወረዳ አመራር ጥበቦችና የህወሓት ቆረጣ ያልኩት ውስጥ እነዛ ነገሮች ሁሉ አድርገዋል። ከዛ እሱን ቀጥሎ ጭራሽ ወታደር ከተማ አምጥተው የዛሬ ወር ተኩል አስረብሸው ከወደ ወረዳ ኮንሴሽን ለማግኘት ሞክረዋል። ብዙም ኮንሴሽን የሰጣቸው አይመስለኝም። እሱም አድፍጦ ያኔ ካስታወሳችሁ ያሉት አማራጮች እንደውም ተከታይ ደግሞ እዛ ጋር ነበረ ያሉት አማራጮች ብዬ ማድፈጥ፣ መከላከል፣ ማጥቃት ብዬ ነበር። ያን ጊዜ አደፈጠ መሰለ። ቀጥሎ ግን ያው በማድፈጥ ውስጥ የሚጠቃለል ግን ማጥቃት በሚል ሪኮመንዴሽን ውስጥ የተቋቋሙኳቸው ነው። አንዳንድ ነገር አድርገዋል። ስገጥ ያመጣላቸዋለሁ። ዞሮ እነዛ ዴቨሎፕመንቶች ነበሩ። ስለዚህ ይሄ ማዕከላዊ ኮሚቴ ምንም የሚፈጥረው ነገር ለውጥ ሊኖር አይችልም። ናቹራሊ ግን አመራር ላይ ትችት እየበዛ ነው። ስለዚህ የሆነ የውጭ ኃይል ጣልቃ ባልገባበት ሁኔታ ምንም ሊፈጠር ስለማይችል ማለት ምንም አሁን አንዳንድ ሰው ብዙ ጊዜ ህወሓት ማዕከላዊ ኮሚቴ ማለት እዛ አካባቢ ወይም ኢቭን ውስጥ ልምድ እንዳለው የማስበው ሰው በእጅ ብዛት ተቆጥሮ ለውጥ የሚፈጠር ይመስለዋል። ማለት ፕራክቲካሊ ያ ብቻ ማለት ነው። የሆነ እንደ ፓርላማ ነገር አይደለም። ሌላ ፋክተር ከሌለ በቀር በዛ የምትፈጥረው ነገር የለም። ይሄ እንደውም ምናልባት በቀጣይ ተራራላችኋለሁ እንዴት ሊቀመንበር መቀየር ኦልሞስት ኢምፖሲብል እንደሆነ። ዞሮ ግን ስቲል ማዕከላዊ ኮሚቴ ውስጥ ያለው አዝማሚያ በተለያየ መልኩ የሚያሰጋ ነው። ለምንድን ነው የማይፈለጉ ድምዳሜዎችን ሊሰጥ ይችላል። ስለዚህ በዚህ መካከል ነው ያደርግላቸዋል መስራቹ። ከአክሱም ጽዮን በፊት ለአንድ ሳምንት ያክል ስብሰባ ነበር ማዕከላዊ ኮሚቴ። ያ ስብሰባ ጥቅል ግምገማ ነው የነበረው። ደብረጽዮን ውረድ አትውረድ ነው የሚል ክርክር ላይ አልደረሰም። ሎጂካሊ ሊደርስ አይችልም። በእርግጥ ከዛ ከአንድ ወር ምናምን በፊት ሽማግሌዎች ተልከው ደብረጽዮንን ለምን አንተ አትለቅም ምናምን ብለውታል። እዛ ላይ በግምዳሜ የተናገረው ነገር ሊኖር ይችላል። ግን ሁሉም ሰው ወጥቶ ፍላጎቱን ምኞቱን እየቀላቀለ ስለሚያወራ እንደዚህ ነገሮች በጣም ሰብጀክቲቭ ናቸው። ያ ስብሰባ ግን የነበረው ጥቅል ግምገማ ነው፣ የአካል ግምገማ የሚሉት ማለት ነው። በዛ መካከል አክሱም ጽዮን ነበረ። ከዛ ነው እንግዲህ ይሄ ሳምንት የሚከተለው አይደለ። በዚህ መካከል ላይ ገና ማዕከላዊ ኮሚቴ ስብሰባ አላለቀ፣ የሚቀጥላል ተብሏል እኮ። ደብረጽዮን መግለጫ ያወጣል በማዕከላዊ ኮሚቴ ስም እንደተጠቃለለ አስመስሎ እንዳለቀ። ከዛ ቀጥሎ ቃል አቀባዩን ይልክና ወደ ሚዲያ አዲስ የመደቡት ቃል አቀባይ ያለ ይቅርታ መግለጫ ይሰጣል። እዛ መግለጫ ላይ ጨራሽ ቴብሉን ጠረጴዛውን የሚያዞር ነው። እንግዲህ ወደ ደብረጽዮን ፋክተር ምለው ወደ አራተኛ የገባ ያለት አሁን ጠረጴዛውን የሚያዞር መግለጫ ነው እዛ ላይ ሰጠው። ምንድን ያደረገው በተገመገመው መግለጫው ላይ እኮ የወዳኛው ጊዜ ሐምሌ 25 ላይ የወጣ መግለጫ ላይ ያሉ ነጥቦችን የሚያድበሰብስ ሪፎርም ምናምን ፕሪቶሪያ ማዕከል አድርገን ትንሽ ለዘብ ያሉ ነገሮች በሙሉ የሚያጠፋ መግለጫ ነው ያወጣው። ያ መግለጫ አልበቃ ብሎት ነው እንግዲህ 2-3 ቀን በኋላ ቃል አቀባዩ ደግሞ ወጥቶ ይሄ እንግዲህ ከአክሱም ጽዮን ከቀናት በፊት ነው ብላችሁ ወጥቶ ባረግነው ግምገማ ነባር የቆዩት አመራሮች መስመራቸው ላይ እንዳሉ አውቀናል። ያው ደብረጽዮንና ሞንጆሪኖ ሆናቸው ነው። ያው ደብረጽዮን ፕራክቲካሊ ሌላ አዲስ የገቡት የመስመር ችግር ባይኖርባቸውም የእውቀትና የተሞክሮ ችግር አለባቸው። የተሞክሮና የአቅም ስለዚህ ስልጠና እና ድጋፍ እንደሚያስፈልጋቸው ገምግመናል። በቀጣይም ደግሞ አለ ያንዴ ጌታቸውን ለመገምገም ጌታቸውን ለመገምገም እንበለው ጌታቸውን ለማጥቃት የተጠቀሙባቸው ጌታቸውና ጌታቸው ደጋፊዎችን የተጠቀሙበትን ዶክመንት ላይ ያሉ ነጥቦች ይዘረዝርና እነዚህ ብለው ይዘረዝርና እነዛ በሙሉ ማለት ያው ሌብሊንጉ ግልጽ ነው ምን እንደሆነ ያው ጌታቸው ርዝራዦች ለማለት ነው ወይም ብልጽግና ለማለት ነው። ሌላ ነገር አለ የሚያወራው በፖለቲካ ቋንቋ ፐርፌክትሊ ወዲያው ነው የገባኝ። ምንም እነሱ ደግሞ ምን እየተባለ እንደሆነ ያውቃሉ ማለት የራሳቸውን ቋንቋ ሰው እያወረዱት። እኔ እንኳን
ከዶክመንታቸው አንብቤ ምናምን በአናሊስት ነው ደርስበት እነሱ ያቺ ኮሪዶር እንትን ያደርጓታል እና በቀጣይ ማጥናቱ ይቀጥላል። በቀጣይ የምንሰራው እዚህ ላይ ነው ብሎ ጨራሽ ነባሮቹ ማለት ያው እሱና ወንጀሉ እንደማይነኩ የቀሩት የአቅም እናንተ እንደሚያስፈልጋቸው ማለት እሱ ስልስ የሚናገረው ሰውዬ ሚካኤል የሚባል ነው። ያው እሱ ወጣት የሚባለው ጎልማሳ መደብ ነው። እነ ወንጀሉ ነውና ያው ፐርፌክት ናቸው፣ ችግር የለባቸው እና ደብሪት ሁለቱ በጣም ሲኒሮች በሚል ነው እንደዛ ምለው። ግን ሌሎችም አሉ ያው በእነሱ ደረጃ እነ ጌታቸው ሰፋ ናንም አሉ ማዕከላዊ ኮሚቴ ውስጥ ይሁን እንጂ አሁን የገቡት ወጣቶቹ ነው የሚለው እነዚህ ማዕከላዊ ኮሚቴ ውስጥ ድምፅና አፍ ያበዙትን ለማሸማቀቅ ነው። ያው እና ዓለም እዚህ ጋር ግልጽ አይደለም የት ጋር እንደሚቀመጡ፣ ግን ዞሮ ዞሮ ቋንቋ ግልጽ ነች። የጌታቸው ሲንድሮም ብለን መምታት እንቀጥላለን አይነት ነገር ነው። ማዕከላዊ ኮሚቴ ስብሰባ ሲቀጥል ያልደረስንበት ድምዳሜ መግለጫ ወጣሉ። ሊጨቃጨቁ ነው ወይስ በነበሩበት ሊቀጥሉ ነው ወይስ ነደብስ ሊቀጠቅጧቸው ነው? ስለዚህ ጋር ኃይል ሚዛን ማስተካከል ያስፈልጋል። ስለዚህ ሁሉም በየራስ በኩል ይንቀሳቀሳል ማለት ነው። እንግዲህ ወደ ወረደ ደግሞ እዚህ ጋር ለኃይል ሚዛን ለማገዝ ምን እያደረገ እንደነበር አላውቅም። ወይ ደግሞ ውስጥ ጥጉን ይዞ ሊሆን ይችላል። ያ ደግሞ ከሆነ እና ዓለም ገብረዋት ደግሞ ሌላ ፓትሮን ይፈልጋሉ ማለት ነው። የፖለቲካ ቋንቋ ዘሮ ደብሪጽ ጋር ደግሞ ልምጣላቸው እንትን ነው ማጠናቀስ ያለብኝ። አክቹዋሊ ደህና ነው ያልኩት ሰዓት የደብሪጽ ፋክተር ደግሞ እዚህ ጋር አንጠላቸው። ደብሪጽ መልቀቅ አለበት የሚል ተደርሷል ማለት እሱ ከመጀመሪያውም ባለፈው ጉባኤ ገና 2016 ላይ እንዲለቅ ይፈለግ ነበረ። መመሪያ ህግ ሁሉ አስቀይሮ ነው እሱ የቀጠለው። ግን ያን ጊዜ ጌታቸው ስለነበረ ያው ዝም ተባለ። ግን ያን ጊዜ ነው ክራኩ ግልጽ የሆነው ማለት ቀጥሎ የሚፈጠረው ችግር። ጉባኤው ያለቀበት ቀን ማታ ነው። የጸረ ጌታቸው ዘመቻ አጋፋሪ የነበሩ ሰዎች በቃ የነገሩ ስለ ጉባኤ ማውራት ትተው አንቀጥሎ ደብረጽዮን እንደሚመታ ነው እያወሩ የነበሩት። አስማት ይሄኛውን ጌም ጨርሰው ስለሚቀጥሉ ነው እያወሩ የነበሩት። ደብረጽዮን ደግሞ ችሞኛል ለሚያውቃል እሱ ምን ያደርጋል እንግዲህ የወደ ወረደ ማስቀደም ከነበረብኝ አላውቅም። አሁን ወደ ወረደ ደግሞ ከዚህ ፊት ነግሬያቸዋለሁ። እሱ የሰራዊት አዛዥ የሚባለው አልለቀቀም። አሁን ስለ ሰራዊት አደራጀት ሌላ ጊዜ ማውራት ይኖርብኛል። ግን ቀለል አድርገን ለጊዜው እንውሰደውና እነሱ የሚያስቡት አደራጀት በእነሱ ማይንድ ሴት የሰራዊት ውስጥ እንደሆነ እንደ ኤንጂኦ ነው የሚቆጥሩት። አሁን ምሳሌ በኢትዮጵያ እንውሰድ። የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ነው። በፊት መለስ ዜናዊ ነበር። አሜሪካ ዶናልድ ትራምፕ ነው የጦር ኃይሎች ጠቅላይ አዛዥ ማለት። ምክንያቱም ሰራዊት መጨረሻ መንግስት ጋር ነው የሚወድቀው። መንግስት ነው የመጨረሻው እንትን የሚይዘው። ከዛ ኤታማጆር ሹም ደግሞ አለ ሰራዊት የሚመራ የሚያንቀሳቅሰው ማለት ነው። አሁን ያኔ በጦርነቱ ጊዜ ደብረጽዮን እንደ ፕሬዚዳንት የወዘ ኮማንደር ኢን ቺፍ ወደ ወረደ ኤታማጆር ሹም ነበረ። ኦኬ አሁን ወደ ወረደ ከዛ በጊዜያዊ መንግስት ጊዜ ፍስሐ ማንጁስ ያው እንደ ኤታማጆር ሹም ሆነ። አክቹዋሊ ኦፕሬሽን ብለው ነው ስሙ የሚጠሩት የዘመቻ መምሪያ ነው። ወደ ወረደ እንደ ኤታማጆር ሹም እንበለው እንደ ሰራዊቱ ሊቀመንበር እንደ ሰብሳቢ ነው የነበረ የሰራዊቱ ኃላፊ። ጌታቸው አያገባውም እሱ የኮ ሰራዊት ለመከተ ለሬዚስታንስ ለብቻ ያደራጀ ነው እንጂ የመንግስት ቅጥረኛ አይደለም። በቃ እቺ ናራቲቭ ሰረም እንትን ብለው ራሳቸው አምነውታል ከማውራት ብዛት። እንግዲህ መንግስት ያልሆነ ተጠያቂ ምን ማለት እንደሆነ ማለት ጀስት ሬዲኩለስ የሆነ ኮንሰፕት እኮ ነው። አሁን ወደ ወረደ ፕሬዚዳንት ሲሆን በል እንግዲያውስ ሌላ ሰው የሰራዊት አዛዥ ተብሎ ይመደብ አሉት። ይሄ ማይሆን ደርቤ ይዘዋለሁ አለ። እስካሁን ድረስ ያለ ቆየ ጭቅጭቃቸው። እሱ ያችን ለማጥናት አዛዥነቱን ለዚህ ግጥም ክልስጣቸው። አሁን የተለያየ ኢንተረስት ያለው ሰው እዚህ ውስጥ የሚገባው ወደ ወረደ ፕሬዚዳንት ከሆነ ጀምሮ አዛዥነቱን ለቋል ይላሉ። ይሄን እንዴት ሬዲኩለስ ነው ላሳያቸው በቀላሉ። ጌታቸው ሊለቅ ሲል 2-3 ጄኔራሎችን አገደ። ከዛ ጸጥታ ቢሮ በጸጥታ ቢሮ ስም ስለሚያወጣ ነው እንጂ እንግዲህ 2 ባርኔጣ ነው እንደ ቲዲኤፍ ኃላፊ ነው የሚያወጣው። ፍስሐ ማንጁስ ሲያወጣው መግለጫ ላይ ያልሾም ከሆነ ልታባረው አትችልም ብሎ መግለጫ ወጣ። ምን ማለቱ ነው? ቲዲኤፍ እንደ ኤንጂኦ ለብቻው ሴፓሬት እንትን አለው የሚለውን ነገር ለማስረገጥ ነው። ጥሩ ወደ ወረደ ፕሬዚዳንቱ ነው ከሆነ ከሳምንት በኋላ የሰራው ስራ በፕሬዚዳንት ማተው ምንድነው? እነዛ የታገዱትን ጄኔራሎች መሾም ነበር። የታገዱትን ጄኔራሎች እገዳቸው ተነስቶላቸው ጻፈላቸው። አሁን የወደረንም ተንኮል እዚህ ጋር ይወት ሲምፕሊ አንድ እንደ አዛዥ የሴንትራል ኮማንድ ማተም መጠቀም ዝም ብሎ ይችል ነበር ወይስ መጠቀም ካልፈለገም ዝም ብሎ አላቅም ቻይታ ይወዳደ ጻፍላ ቴክኒክ አለ።
እሱ ግን እንደ ፕሬዚዳንት አሁን ጌታቸው ፕሬዚዳንት እያለ ስልጣን አይደለም የሚለውን ነገር እሱ ፕሬዚዳንት ሲሆን ፕሬዚዳንታዊ ስልጣን አደረገው። ስለዚህ እሱ ግዱን ሊያነሳልህ የሚያስፈልግ ከሆነ ሊያግድህም ይችላል ማለት ነው። እነዚህ ነገሮች ዴሊብሬት ፕሬዚዳንት ስልጣን ለማስረገጥ ስለ ይፈር ጭቅጭቅ ሲነሳ ራሱ ሁሉ የሚናገራቸው ነገሮች አሉ። አሁን ይፈርት ይሄ ነጠቃና ምን ውስጥ እንዳይገቡ ሲያስቆም ጌታቸው የጻፈው ደብዳቤ አለ። ሌላ ችግር ስለሚፈጠር ይቆይ ብሎ ማለት ነው። ከዛ ስለሱ ኢንተርቪው ሲሰጥ ወረደ ዝም ብሎ ስለ ጉዳዩ ማውራት ይችላል። አይ ያን እኮ የታገደው በፕሬዚደንሻል ደብዳቤ ነው ይላል እና ዝም ብሎ ሊነሳ አይችልም አካሄዳለሁ ይላል ማለት አሁን ጌታቸው ወረደ ጌታቸው ማስለቀቅ ሲፈልግ ነው እንጂ ፕሬዚዳንትነት አንደርማይን የሚያደርገው እሱ ፕሬዚዳንት ሲሆን ግን በፕሬዚዳንት ስልጣን ላይ አይደራደር ማለት እንትኑስ ሆነ ብሎ እያንዳንዱ ነገር እያስረገጠ ነው። ያኔ ጌታቸው ምን አገባው ሲሉ እሱም ያጸጥሏል። ሶስቱም ትክክል በኋላ እንደ ፕሬዚደንሻል ደብዳቤ እኮ ነው የሚለው ያን ሪፈር ሲያደርግ ሰው እያንዳንዱ አካሄዷስ እዚህ ላይ በደንብ ለፕሬዚዳንት ስልጣን እያስረገጠ የቆየው ይሄ ነው በጣም የመረራቸው። የአዛዥነት ስልጣኑን ከሱ ነጥቀው ለወዲን ቤቴ ነው መስጠት ይፈልጉት። ወዲን ቤቴ ማለት ኦልሬዲ ፕራክቲካሊ ወስነዋል እነሱ መቼ ነው ይሄ እዛ ሐምሌና አካባቢ ነግሬያቸዋለሁ ያለፈው ጊዜ ያን ጊዜ እነሱ ጨርሰዋል። እሱ አለቅም ብለዋል። ይሄን ለማድረግ በሚያደርጉት ጥረት ላይ ደብሪጽ ደግሞ ምን እንትን ያመጣል ሌላ አዛዥ ካደረጉ ያን ጊዜ ወረደ ይዳከምና ምንም የሚፈጥረው ችግር አይኖርም። በሰራዊት አዛዥ በኩል ሁሉ ነገር እናደርጋለን ነው ፍላጎታቸው። ሞስላይክሊ ፍስሐ ማንጁስ ይቀየራል ያን ጊዜ የውድን ቤት ስለማይፈልገው ያን ጊዜ ወረደ ይዳከማል። ደብሪጽን ዞር ብሎ ማክሮም ሊጠፋም ይችላል አይታወቅም። ደብሪጽ ደግሞ ምን የሚል ነገር ይዞ መጣ። አይ አይደለም አዛዥነቱ ብቻ ሳይሆን ፕሬዚዳንትነቱ መልቀቅ አለበት ድርጅትም ይሰራል አለ። እንግዲህ እሱ ድርጅት ሊቀመንበሩን ሳይለቅ ፕሬዚዳንትነቱን ካገኘ ደብረጽዮን ማለት ነው ያን ጊዜ ሰራዊት አዛዥነቱን እኔ ነበርኩ በፊት እንደነበረው ይቀጥል ይል ነው። ይሄ ደግሞ ሌላ ራስ ምታት። ስለዚህ ደብረጽዮን በቃ አብሮ መመታት አለበት የሚል መጣ። አሁን ደብረጽዮን አድቫንቴጅ ሊመታ ሲሞክር ለአዛዥነቱ በሚያደርጉት ካምፔን እሱም ደግሞ ፕሬዚዳንቱን ለመያዝ ሲሞክር ኦኬ እሱም ደግሞ ጨምረን እንምታው የሚል ደግሞ ሌላ መጣ ማለት ነው። ኦኬ ፕላስ ደግሞ የወደረድን የማንሳት ሂደት ራሱን ደግሞ አወሳሰበው። ያም ደግሞ ሌላ ችግር የፈጠረው ማለት ያን እንዳያወሳሰበ ሁለት ደግሞ እሺ በቃ እሱም ይሁንለት እንዲያግዝ ደግሞ እንዳይባል እሱ ደግሞ ሌላ ችግር ፈጣሪ ነው ማለት እነሱ የሚያስቡት አቅጣጫ ሳይሆን አክቹዋሊ በየትኛው አቅጣጫ ቢሆናቸው ደብረጽዮን እንትን የለውም ምንም የሚሰራው ነገር የለውም። ግን የዋዛ ሰው አይደለም። ባይ ዘ ዌይ ደብረጽዮን ከክንፈ ገብረዋህድ ከተገደለ በኋላ በፊት ደህንነት ኃላፊ ማለት ነው ቀጥሎ አክቲንግ ተጠባባቂ ሆኖ የነበረው እሱ ነው። መለስ እነስዬ ደጋፊ ነው ምናምን ብሎ ሳላመነው ስለጠረጠረው ነው እሱን አባረው ጌታቸው አሰፋ ነው ያደረገው እንጂ እሱ ኃላፊ ነው ሊቀጥል ይችል ነበር። ስለዚህ እንደዚህ ነገሮችስ እንደሚያወራው እንዳነግግሩ አይደለም ማለት ነው። ኤኒዌይ ደግሞ ያ ሳያንስ ሁሉ ጊዜ ኮማንድ ፖስት ያልኩም ነገራችሁ ነገር ማለት 9 ሰዎች ያሉበት እንትን የሱ ማለት 9 ሰዎች ዳግም ነገራቸዋለሁ። 5 ከጄኔራሎቹ 4 ከዋት ስራ አስፈጻሚ የመጀመሪያው ስብሰባ ሰብሳቢ ደብረጽዮን እንደነበር ነው ማቀው። ከዛ በኋላ አይ መንግስት ነው ያለበት ተብሎ ሆነ መሰለኝ ማለት ውድድር እንደተረከበ ነበር ማቀው። እንግዲህ 9 ሰው የሚሰበሰብበት ስብሰባ ስለሆነ አክቹዋሊ እየተሰበሰበ ለሚሊዮን ማወቅ ራስ ቀላል ነገር እንዳይመስላችሁ። አሁን ቅርብ ጊዜ ደግሞ ደብረጽዮን እኔ ነኝ የዛ ሰብሳቢ ብሎ በአንድ የዙም ሚቲንግ ላይ ይፋ አደረገው። ከዛ የለም እሱ የሚለው አካል ደግሞ ሌላ አካል ነው ሌላ ሰፋ ደግሞ ያለ አካል አለ። ማዕከላዊ ኮሚቴዎችም አዛዦችም የሚገኙበት በርከት ያለ ሰው የሚገኝበት ማለት ኢቭን የተተኩ አመራሮች በማዕከላዊ ኮሚቴ ነበር የሚገኙበት። የእሱን ማለቱ ነው ተብሎ የአንድምታ ትርጓሜዎች ተገባ። ዋና ነገር ግን ይሄን ፐብሊክሊ ሲያወጣ ምን ያደረገ ነው ፌታ ኮምፕሊት ሊያደርገው እየሞከረ ነው ማለት ከዚህ በኋላ ሌላ ሰው እግረኝ የሚሰበስበው ወይናም ቢባል የለም እኔ ነኝ እንዲል ነው ወይ ደግሞ ኤኒቻ ማለት ያን ነገር ኦልሬዲ አኮምፕሊሽ ያደረገ አዛዥነቱን ክሌም ያደረገ ነው ፕራክቲካሊ ማለት ነው። ኮማንደር ኢን ቺፍነቱን የመከተ ተሳቢያ ኮማንደር ኢን ቺፍ ነው። አዛዥ ቢቀይሩም ደግሞ እዛ ጋር ስቲል እሱ ይሄንን አለቀም እንዲል ነው። ፐብሊክ የሆነ ነገር ላይ ማስለቀቅ ይከብዳል ማለት ያው በጣም እንደዚህ አይነት ነገሮች ከኖርሙም ከትራዲሽኑ ከኦርጋናይዜሽናል ካልቸሩ አንፃር ደብረጽዮን እንትን ያደረገባቸው እያወሳሰበባቸው ያለው ነገር እሱ መመታት አለበት። ወረደ
ወደ ወረዳ መጀመሪያ አዛዥነቱን አልለቅም ለሁሉ ጊዜ ገደለባቸው። ከዛ በኋላ ኮንሶሊዴት ለማድረግ ኃይል ለመጠቅለል እየሞከረ እንዴት ዳግሞ ሲቆርጡት እንደነበረ የወደ ወረደ የአመራር ጥበቦችና የህወሓት ቆረጣዎች የሚለው ላይ ከታች ሊንክ አደርግላቸዋለሁ። ከዛ ማዕከላዊ አሁን እሱ ደግሞ ፖዚሽን ለማጠናከር ማዕከላዊ ኮሚቴ ውስጥ ሎቢ እያደረገ ኃይል አሰባስቦ ግን እሱም በዛ መልኩ እንግዲህ አሁን ወደ ወረደ ሂድን ሾ ሂዝ ሃንድ የት ዝም ብሎ በድምፅ ማሰባሰብ ብቻ ኢትዮጵያ ሊቀመንበር አስቀይራለሁ የሚል አይነት ኔቪቲ ተስፋ ይኖራል ብዬ አላስብም። ወደ ወረደ ምንም እንዳለው ያውቃል። ግን ዋቴቨር ኢዝ ጌም ሜቢ አት ሚኒመም ያው እነደብረጽዮን መንጆር ካዳከማቸው እሱ ጋር የሚያደርጉበትን ጫና ይቀንሱለታል። ከዛም ካለፈ ደግሞ ያንን እሱ በሚደግፉ ሰዎች ሊቋጥር ከቻለም ያው እድሉን እየሞከረ ነው ብለን መውሰድ እንችላለን። ምናልባት ታይም ደግሞ ኢን ሂዝ ፌቨር እንደሆነ ማድረግ ሊያስብ ይችላል። ወደ እሱ ነው እንግዲህ የሚያገባል ከዋናው እሱን ወደ መተንተን ነው የሚያስገባል። ይህን ነገር ከአሁን ካለው ኢቨንት ወጥተን ማለት ነው። ስለዚህ ስቆይልን አንድ ያበሳጭቷቸዋል። እዛ ጋር በጣም እያስጠጋቸው ነው ያለው። እንደማናበሳጫቸው ብዙ ወገኖችን አንድ ብቻ ሁለት አለም እዚህ ጋር አክተር ያለው እንደገና ቅርብ ጊዜ ምን ያደርግላቸዋል? የዛሬ ወር አካባቢ መቀሌ ላይ የሚቀመጥ ፍሉይ ልኡክቶ ወይም ስፔሻል ሚሽን የሚባል ኃይል አለ። ይህ ኃይል ለምን እንዳቋቋሙት እነሱን በትክክል የሚያውቁ አይመስለኝም። ማለት የፖሊስ ስራ እንዲሰራ ነው ይላሉ። ግን ፖሊስ የሚባል ኃይል አለ እኮ ኦልሬዲ መደበኛ ፖሊስ። ኦፍኮርስ መደበኛ ፖሊስ ከዚህ በፊት ነግሬያቸዋለሁ። ከዳም ጠሊሙና የሚሉት ኃይል ነው። እንደ ተቋም ነው የጠመዱት። ምን አይነት እንደሆነ አይገባኝም። የከተማ ፖሊስ ለምን በረሃ አልወጣም ብለህ እንደ ተቋም ስጠምደው ማለት ነው። እንዲጠናከር አልፈለጉም። ግን ትክክለኛ ምክንያታቸው የሚሆነው ከዛ ከወታደራዊ እዝ ውጭ የሆነ ሲቪል መንግስት የሚያዘው ኃይል እንዳይኖር ጠመንጃ ከእጃቸውን እንድትወጣ ስላልፈለጉ ነው እንዲዳከም የፈለጉት። ስለዚህ ከሰራዊት አውጣተው ልዩ ተልእኮ የሚባል ኃይል አስቀምጠዋል መቀሌ ላይ። የእሱ እንትን ማን ነው ተክላይ ባንዳ ኃላፊው የሆነው ወይም የነበረው። ለምን እንደዚህ ምለው የዛሬ ወር አካባቢ እና ያ እንደ ወታደራዊ ፖሊስም ቁጠሩት እንደ አድማ በታኙ ቁጠሩት የሆነ ግልጽ ያልሆነ ነገር ማለት ከኖርማል ስትራክቸር ውጭ ስለሆነ የሚሰሩት ስራ በኖርማል የምናውቃቸው ገቨርናንስ ሞዴሎች ስለሚሆን ፒንፖይንት ማድረግ የሆነ ስም መስጠት እንትን ያደርገዋል፣ አስቸጋሪ ያደርገዋል። ለዚህ የዛሬ ወር ምን ያደርጋል? ወለጋ የሚባል ወይም ንጉሰ ወለጋ ገብርኤል ወለጋ ቅጽል ስሙ የሚባል ሰው ይሾማሉ ወረደ። ይሄ የሚያደርገው ለምንድን ነው? ከተማ ላይስ ያለው ኃይል ለሱ የሚታዘዝ እንዲሆን ነው። የዛሬ አንድ ወር ተኩል አርሚ 22 ከተማ መጥቶ እንደረበሸው አይነት የሚረብሽ ሌላ ኢቨንት ቢፈጠር ያው እንዳሁኑ አይነት ነገር እንደ ሐሙስም ሲፈጠር ያው የሚንቀሳቀስለት ኃይል እንዲኖር ማለት ነው። ይሄ ግን ተግባራዊ እንዳይሆን ማቆም ችለዋል። ኢማጂን እሱ እኮ ነው ሰራዊት አዛዥ፣ እሱ ነው ፕሬዚዳንት። በምንድነው እንዳቆሙት ብናውቀው የዛ ኃይል አባላት የሆኑ ሰዎች እኛ መሬት ላይ ሰማነው ነገር የለም፣ እኛ እንደ ወትሮ ነው እየሰራን እየተንቀሳቀስን ያለ ነው፣ አዛዣችን እንደተቀየረ የሰማነው ነገር የለም ነው የሚሉት እዛ ታች ያሉት ልጆች ማለት ነው። ዊች ሚንስ የነበረውም ታግዷል ማለት ያው እንግዲህ ተነስታል ተብሎ ጽፎለታል አለ መንቀሳቀስ ያስቸግረዋል ቢያንስ በእንትን ማለት ነው። ኦፊሻል ማለት እንትንና አድሚኒስትሬቲቭ ፓወር ሊሚት ያደርጋል የግድ ነው። አዲሱም ደግሞ ስራ አልጀመረም። ይሄም አብሳጭቷቸዋል። ይሄ ሰውዬ ለራሱ መከላከያ እያዘጋጀ እንግዲህ በይፋ ይሄን ካረገ በሚስጥር ደግሞ ምን ሊያደርግ እንደሚችል መጠርጠር ነው የሚቻለው። ከዚህ ጋር እያያዘው ጭራሽ በበጀት ጉዳይ የሚጠረጥሩታል። ከፌዴራል ጋር በቂ ጥረት አድርገሃል እንዲህ ብለን እናስቀምጠው። ምክንያቱም ሰው መጠርጠርና መወንጀል ሲጀምሩ ጥግ ስለሌላቸው ጭራሽ አንተን ያስቆመው ብሎ እስከ መክሰስ ይሄዳል በአንዳንድ የሐሜት ሰርክሎች ውስጥ። ግን ያው እዛ ላይስ ግድ አልሰጠህም ፍሬም ይደረጋል ጠንቀቅ ያሉ ሰዎች ደግሞ ሲሆኑ ማለት ነው። እዚህ ድረስ ነው ወደ ወረደ ጋር ደግሞ ያላቸው ነገር የተከረና መስመር እንትን እያለ ሄደው እዚህ ውስጥ አለም ገብረዋህድና መስማቸው እዚህ የሚጠሩ ሰዎች አለም ገብረዋህድ ኦልሬዲ ኮርነር ተደርጓል። ስለዚህ ሂዝ ፋይቲንግ ባክ የሆነች ቦታውን ለማሻሻልና ትንሽ የተሻለ ቦታ ለማግኘት ሪሌቫንት ለመሆን ያው እዚህ ፖለቲካ ውስጥ የኖረ ስለሆነ ፕላስ ነው ደብረጽዮን ደግሞ ካይንድ ኦፍ በድለውታል ሊባል ይችላል በእነሱ ማዕቀፍ ውስጥ። ምክንያቱም እሱ በእድሜ ገፍቶ ነው በምንድን ነው ወደታች እሱ እንዲሞት አድርገውት እነ ደብረጽዮን የሚቆዩት። በዚህ ጥልፍልፍ ውስጥ እንግዲህ ብዙ አክተሮች ብዙ ፍላጎት ነው ያላቸው። የውጭ አክተሮች ጨምረን የአዲስ አበባና አስመራን እዚህ ውስጥ ማሰብ ይቻላል። እዛው ህወሓት ውስጥ ራሱ ቢያንስ 3 ወይም 4 ማሰብ ይቻላል። ሰራዊት ውስጥም 3 አካባቢ
አሳልፍ ያላቸው ነው። ዳመራ ወዴት እንደሚወድቅ እየጠበቁ ያሉ አሉ። መጣለፍ ያለው ጥልፍልፍ ይመስላል። አደገኛም ነው ግን አንፕሪዲክተብልም ያደርገዋል። እንግዲህ አሁን በመደራደርና በመሸማገል የሚጨርሱበት እድል አለ ወይ ተዘግቷል? ግልጽ አይደለም። በአንድ በኩል ኢስካሌሽኑ ከፍተኛ ደረጃ ደርሰውታል። በጉልበት የሚያልቅ ነው የሚመስለው። ግን በጉልበት ሊጨርሱት ደግሞ ካሰቡ ለምንድነው ሐውልት ሄደብው የምጥለው? ሐውልት የሚተኛ ሰው የለም ማለት ሲጀመር እዛም ሰው ላይ አይደለም የተጣለው። ለነገሩ ግን ትግራይ ቲቪና ድምፅ ወያንን ከሄድክ በኋላ ለምን ቴሌቪዥን ይዘህ መግለጫ ልትሰጥ ከፈለክ? ስለዚህ የመጨረሻ እርምጃ ለመውሰድ ገና ናቸው። ሲሸማገሉ እንዳዎች የሚያደርጉት እኔ ግምቴን ፌስቡክ 2 ቀን በፊት ጽፌያለሁ። እንግዲህ ወደ ወረደ እዚህ እናነሳላለን፣ አንተም እዛ አንሳ፣ የደብረጽዮን ይነሳል፣ አንተም ቢያንስ አዛዥነቱን ልቀቅና ወዲም ቤት ይሁን ሊባል ነው። ግን የዚህ ስሌት ኔት ፕሮፊተር እጣራ ትራፊ የሚሆነው ያው እነ ሞንጆሪኖ ያሉበት ሰርክል ነው የሚሆነው። ከትሜነሱ ሰርክል ስለሚሆን ወደ ወረደ ደግሞ ከዚህ በፊት እንዳልኳችሁ ጥሩ የያዘውን ስልጣን እንዲህ በቀላሉ ለቆ ባዶ እጁ የሚቀር አይመስለኝም። ደብረጽዮን ስልጣን ይለቃል ብዬ አላስብም በቀላሉ። እስኪ እዚህ ጋር እናቆምና ሃው ቲንግስ ኢቮልቭ አብረን እያየን እናወራለን። አመሰግናለሁ።